የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባው የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። ኢትዮጵያ ባለፉት ዓመታት ከተለያዩ ሀገራት ጋር ያደረገቻቸው የሁለትዮሽና የባለብዙ ወገን ግንኙነቶች እንዲሁም የታላላቅ ሀገራት መሪዎች ኢትዮጵያን መጎብኘታቸው የዲፕሎማሲ ከፍታዋንና ዓለም አቀፍ ተቀባይነቷን የሚያንጸባርቁ የዲፕሎማሲ ድሎች መሆናቸውን የምክር ቤቱ አባላት ገልጸዋል። የምክር ቤቱ አባላት የኢትዮጵያ የህልውና ቁልፍ የሆነው የባህር በር ጥያቄ ምላሽ እንዲያገኝ ምን እየተሰራ ነው የሚል ጥያቄም በስፋት አንስተዋል። የወደብ ብቻ ጥያቄ አይደለም። ኢትዮጵያ የቀይ ባህር ባለቤት ነበረች። የዚህ ቀጠና አባል መሆን ወደቡም እንዳለ ሆኖ በዓለም አቀፍ ድርጅቶችም ፓርላማውም ዲያስፖራውም የኢትዮጵያ ተወላጆች ምንድነው የምንጠብቀው? ምን አስተዋጽኦ እናድርግ? ክቡር ሚኒስትር ምን አስተዋጽኦ ነው ከኛ የምትጠብቁት? የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በባህር በር ጥያቄ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ሀገራት ከማስረዳት አልፎ ጥያቄው እንዴት ይመለስ ወደሚለው ምዕራፍ ተሸጋግረናል ሲሉ ተናግረዋል። የውስጥ ልዩነትን የሚሻገር የትውልድ ጥያቄ በመሆኑ ምላሽ እስኪገኝ የሁሉም ዜጋ አስተዋጽኦ እንደሚጠበቅም ገልጸዋል። ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን፣ አቋም ልዩነት፣ የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። ኢትዮጵያ በዜጋ ተኮር ዲፕሎማሲ መርህ የዜጎቿን ጥቅምና ክብር ለማስጠበቅ እየሰራች ቢሆንም አሁንም ቅሬታዎች ይነሳሉ የሚል ጥያቄም ተነስቶ ምላሽ ተሰጥቶበታል። በመካከለኛው ምስራቅ በአረብ ሀገራት ተቀጥረው የሚሰሩ ዜጎች ላይ አሁንም የሚነሱ ቅሬታዎች አሉ። ለአብነትም የደሞዝ ክፍያ አለመከፈል፣ የአካል ጉዳት ማድረስና አልፎ አልፎም ግድያዎች እንዳሉ ይነሳል። ይህን በተመለከተ ዜጎች ሰብአዊና ዲሞክራሲያዊ መብታቸው ተከብሮ እንዲሰሩ ሚኒስቴር መስሪያ ቤቱ እያደረገ ያለው ክትትል ምን ይመስላል? ማብራሪያ ቢሰጥ። አምባሳደሮቻችን እንደ አግባብነቱ ደግሞ ቆንስል ጀነራሎቻችን ይህንን ጉዳይ ትኩረት ሰጥተው በበላይነት የራሴ ጉዳይ የራሴ ኃላፊነት ብለው እንዲከታተሉ ቋሚ የስራ መመሪያ ተሰጥቷል። በዚህ ረገድ የሚሰሩትንም ስራ በየጊዜው ሪፖርት እንዲያደርጉ ይጠበቃል፣ ይገመገማል። በተጨማሪም ብዙ ዜጎች በተሰማሩባቸው ብዙ ዜጎቻችን በሚሰሩባቸው አገራት ላይ ይሄንን ጉዳይ ብቻ የሚከታተሉ በዋነኛነት ይሄ ነው ስራዬ ብለው የሚከታተሉ ዲፕሎማቶችም ከሚስዮን መሪዎቹ በተጨማሪ ተመድበዋል። መንግስት ለዜጎቹ በሰጠው ትኩረት በማይናማርና በሳውዲ አረቢያ በአስቸጋሪ ሁኔታ የነበሩ ዜጎች ወደ ሀገራቸው ተመልሰዋል ሲሉም ተናግረዋል። የፌዴራል የውጭ ጉዳይ ሚኒስቴር ከዓለም አቀፍ ተቋማት ከሚመለከታቸው ሀገራት ጋር በመተባበር ዜጎች ወደ ሀገራቸው እንዲመለሱ ጥረት ያደርጋል። እንዲሁ ለምሳሌ ያህል ብቻ ከሳውዲ አረቢያ በተለያየ ሁኔታ አስቸጋሪ ሁኔታ ውስጥ የነበሩ 26,000 በላይ ዜጎችን በ5 ወራት ውስጥ ብቻ ለማስመለስ ተችሏል። እንዲሁም በማይናማር ይገኙ የነበሩ 1300 የሚሆኑ ዜጎቻችንን በጣም በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ ዜጎችንም በጣም ብዙ ጥረት በማድረግ ለማስመለስ ተችሏል። ኢትዮጵያ ከሀገራት ጋር ያላትን ግንኙነት ለማጠናከር የህዝብ ለህዝብ ዲፕሎማሲና ዲጂታል ዲፕሎማሲ ላይ በትኩረት እየሰራች መሆኑንም የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ አብራርተዋል።